ለመላው እናቶች መልካም እናቶች ቀን እየተመኘን አሁን የውሎ ሰዓታችን ላይ እንገኛለን። ዛሬ በውሎ ሰዓታችን ሉላ እንግዲህ የቤኪ አባዱላን ውሎ ነው የምታሳየን። ቤኪ አባዱላ የክቡር አባዱላ ገመዳ ሴት ልጅ ስትሆን የዲቦራ ፋውንዴሽን ደግሞ ዋና ስራ አስፈጻሚ ነች። እውነት ነው። ከዚህ ውጭም የተለያዩ አይነት ስራዎች አሏት። ውሏ ምን ይመስላል የሚለውን ከሉላ ጋር ልናይ ነው። ውሎ ቁርስ እያበላሽ ነው ማማ? ሃፒ ማዘርስ ዴይ በያት ማሚ። ዛሬ እናቶች ቀን የውሎ እንግዳችን እንግዲህ አንቺ ነሽ ቤኪ። እና ቤኪ ሲባል ራሱ ስምሽ የተቆላመጠ ነው የሚመስለኝ። ሁሉ ስሙ የብሩክታይት የሆነ ነገር እንጠብቃለን። እውነት ነው። በረከት ምናምን እንባላለን፣ ግን ቤኪ ብሎ እወቂ ማለት ነው። አባቴን ያጣልኝ ኦሮምኛ እወቂ ማለት ነው። የክቡር አባዱላ ገመዳ ስንተኛ ልጅ ናት ቤኪ? ሶስተኛ ልጅ ነኝ። ያው ሁለተኛ ልጅ ነበርኩ፣ ወደ ሶስት ተሸጋገርኩ ወንድሜ ሲገኝ፣ ግን የመጀመሪያ ሴት ልጅ ነኝ። ስለዚህ የመጀመሪያ ልጅ ነኝ እላለሁ ለሁሉም። ሴት ልጅ ደስ የሚለው ነገር ብዙ ኃላፊነቶችን ትሸከማለች። እና አጋጣሚ ሆነ ከልጆቼ ጋር አንድ ላይ ነበር የምትማረው ዲቦራ እና አይሽ ነበረ ስታመጫት እሷን ትምህርት ስታደርሻት ኃላፊነት የእናትነት ኃላፊነቱን በጊዜ ጀመርሽው ይመስለኛል በእህትሽ። ትክክል። አሁን ደግሞ ወላጅ ሆነሻል። ትክክል። በዲቦ ስትወለድ እኛም ልጅ ነበርን፣ ግን ከዲቦ ጋር በጣም የተለየ ስፔሻል ኮኔክሽን አለን። በቃ እኔ አግብቼ ስወጣ አብራኝ የወጣች ልጅ ናት። እዚህ ስወልድም በቃ 1 ዓመት ሳንወልድ በፊት እሷ እንደ ልጅ ይዘን ነበረ። ከትምህርት ቤት የምንወስዳት ምናመጣተኛ ነበረን። ከዲቦ ጋር ያለ ሪሌሽንሽፕ እንደ እናት ሁለተኛ ሶስተኛ እናቷ ነገር ነኝ። ያው የራስሽ ልጆች ወላጅ ብቻ ሳትሆኚ ዲቦራ ፋውንዴሽን ውስጥ ደግሞ ዋና ስራ አስፈጻሚ ነሽ። ከዛ ያሉት ልጆች በጣም ፍቅር ናቸው። በተለያየ አጋጣሚ እኛ ጋር ስቱዲዮ ይመጣሉ፣ እናገኛቸዋለን። እና እስቲ እናትነት ምን ይመስላል በቤኪ? በጣም ደስ ይላል። ያው ከእናትነት አንደኛ በቃ ህይወት ላይ በጣም ጠቃሚ ነገር እናትነት መሆን የመጀመሪያም ፕራዮሪቲ የምንሰጠውም ያው ለልጆቻችን ነው፣ ኑሮም ሁሉ ነገር እና በጣም ደስ የሚል ፊሊንግ። የመጀመሪያ ልጄ ደግሞ ሴት ናት። በጣም ፍቅር ትሰጣለች፣ ትወደኛለች፣ እኔም እወዳታለሁ። ስገባ በደንብ ነው የተቀበለች። በደንብ አግኝተሻታል እና ደስ ይላል በጣም እናትነት። በጣም አሪፍ። ብዙ ነገሮችን ወደኋላ ላይ እናነሳለን፣ ግን እንደው ልጅነትሽን እንስማውና ከዛ ቀንሽ እንዴት እንደምታሳልፊ ደግሞ ትነግሪኛለሽ። ያው ከልጅነቴ አባቴ ብዙ ከሱ እንድንርቅ አይፈልግም ነበር እና በጣም በጥብቅ ክትትል ያደግን። ትምህርት ቤት ነው 12ኛ ክፍል እንደጨረስኩ ወደ ውትድርና ስልጠና ልኮን ነበረ። ብላቴ ሄደን ነበር እኔ ታናሽቴና አንድ ጓደኛ የሆነን። ከባድ ነበረ፣ ግን ማየት አለባችሁ ይህንንም የህይወት አካል አንድ ዲስፕሊን የምትማሩበት መንገድ ነው፣ ብዙ ኤክስፖዠር ይኖራችኋል ብሎ ወደ ውትድርና ካምፕ ወሰደን። ከዛን ልክ ውትድርና ካምፑ እንደጨረስኩ ደግሞ ቀጥታ ወደ መከላከያ ኢንጂነሪንግ ኮሌጅ ነው የገባሁት። ዛን 5 ዓመት ኢንጂነሪንግ ተማርኩኝ፣ ሶፍትዌር ኢንጂነሪንግ። ዛን እሱን ስጨርስ ወደ ዲቦራ ፋውንዴሽን ስራ ጀመርኩኝ። የዛኔ አይቲ እና ኮሚኒኬሽን ላይ ነበር የምሰራው ልክ በዲግሪ። ዛን እያደገ 2 ዓመት ከሰራው በኋላ ደግሞ ወደ ምክትል ስራ አስኪያጅ ልክ ማስተርሴን መማር ስጀምር በሊደርሺፕ እና በቢዝነስ አድሚኒስትሬሽን ስጀምር ወደ ምክትል ስራ አስኪያጅ ተደረግኩ። ቦርድ ወስኖ ከዛ በኋላ ደግሞ ወደ ዋና ስራ አስኪያጅ ልክ ማስተርሴን ሲይዝ ቦርዱ ከእንደገና ውሳኔ ያየልኝ። የዛን አጋጣሚ ስራ አስኪያጅ እየለቀቀ ነበረ። ጥሩ ሆነ። ስራ አስኪያጅ ሆኜ እየሰራሁ እገኛለሁ። ዛሬ ቀንሽ ምን ይመስላል? ዛሬ ወደ ቢሮ ነው የምገባው። የስታፍ ስብሰባ፣ የሳምንቱን ስራ እንወያያለን። ከዛ እሱን እንደጨረስኩ ደግሞ ወደ ለገጣፎ የመሄድ እንደ ሁኔታው እንደ ቀኑ ደግሞ ለገጣፎ ሄጄ እዛም ያሉትን ስራ አስኪያጆች እና አስተማሪዎች ተማሪዎችንም ሄጄ ያለው ግቢውንም ገና ኮንስትራክሽን ላይ ስለሆነ እየዞርኩኝ ያለው።
ከዛ ወጥቼ ደግሞ ወደ ቦሌ መለስና ደግሞ ቅድም ያልነገርኩሽ በአይቲ ተማሪ ሆኜ ያለ በቃ የአይቲ ካምፓኒ ቢኖረኝ የሚል ህልም ነበረኝ እና አሁን የአይቲ ካምፓኒ አለኝ። ወደ 3 ዓመት ሊሆን ነው። ስለዚህ ቀናችን መጀመር እንችላለን። እኔ ግን ቁርስ ምናምን ሳልልሽ እኔም ብዙ የቁርስ ሰው አይደለሁም። ለቅነሳ ምናምን ብለን ብዙ አንበላው። እኔም እንደዛው እንዳታስቢ ብለን ከቤተሰብ ጋር እየሰራሽ ነው ስራ እና እንዴት ነው ከቤተሰብ ጋር ስራ መስራት? ያው በሁለት ነገር ገልጿል እና ደስ ይላል። አንዳንዴ ደግሞ ይደክማል። ዊኬንድም ላይ ማታም ላይ ስራ ሊያዘኝ ይችላል። አባቴ 4 ሰዓት ላይ ደውሎ ይሄ ያለ ሀሳብ ሲመጣል ሊደውልልኝ ይችላል። ቅዳሜ እሑድ ጠዋት ሊደውልልኝ ይችላል። እንዴት ተኝተሻል እባላለሁ። አዎ ተኝቻለሁ። ልጅ ነሽ። እነሱ ግን ያው ሌሊት ስለሚነሳ ኢቨን ስራ መግቢያ ሰዓት ላይ ራሱ ቀድሜሽ ገባሁ እያለኝ በየጊዜው። ደግሞ ጥሩ ጎኑስ ምንድን ነው ከቤተሰብ ጋር መስራት? ብዙ ነገር ነው አሁን ከሱ የተማርኩት። አንደኛ ሰራተኛ ጋር ጥሩ ሪሌሽንሽፕ እንዲኖር፣ ስራን ማስኬድ፣ ለነገ የሚባል ነገር እንደሌለ፣ የማይቻልም ነገር እንደሌለ እና ማማከር የምችለው ሰው ምንም በቃ ቢከብደኝ እንኳን ቁጭ ብዬ እንዴት ላድርግ ይሄንን ምን ላድርግ ምናምን ስለው ይመክረኛል። እንደዚህ አቅጣጫም ይሰጠኛል እና ይሄ ደስ ይላል። ደግሞ ያው ልጅ ስትሆኚ ደግሞ መሆን የምንፈልጋቸው ነገሮች አሉ አይደለ? ቤኪ በልጅነቷ ምን መሆን ትፈልግ ነበር? ዶክተር ነበር መሆን የምፈልገው። በጣም በቃ ፍላጎቴ አላማዬ እሱ ላይ ነበረ። ኢቭን 12ኛ ክፍል ብላቴ ከመሄዴ በፊት ኮሪያ ሆስፒታል ፈተና ተፈትኜ በቃ ልገባ ጨርሼ ብላቴ ሄጄ ነው ሀሳብ የቀየርኩት። ምን ነበር ሀሳብሽን ያስቀየረ? በቃ እዛ ሁኔታውን ሳየው እንዴ ለምን ዶክተር ከመሆን ሌላ ነገር ለምን እጨናነቃለሁ ነው የመጀመሪያ እንትን ሳየው። በጣም ስትሬስፉል እንደሆነ ይታወቃል። ሜዲሲን ትምህርት በጣም ከባድ ነው፣ ስራውም ከባድ ነው እና እንደዛ ከሚሆን ብዬ መከላከያ ኢንጂነሪንግ መግባት ፈለግኩና እዛ መከላከያ ሳያቸው በቃ ኢንጂነሪንግ ኮሌጅ አለ ደግሞ ስባል እዛ ነው የምገባው ብዬ አባቴ ትንሽ ዲስአፖይንትድ ነበረ የዶክተርነቱን መቀየሬ። ከዛ በኋላ በቃ ኢንጂነሪንግ ኮምፒውተር ሳይንስ ልማር አልኩኝና እሱን የተማርኩት። እንግዲህ ይሄ ነው ግቢያችን። ይሄን ይመስላል። ሃይ ደህና ነህ? ሰለሞን እንዴት ነህ? ሰላም ነህ? እዚህ እናንተ ጋር ነው የሚሰራው? አይደለም ሌላ ቦታ ነበር የሚሰሩት። ቢሮ ውስጥ መጪ ብዙ ጊዜ ምንድን ነው የምታደርጊው? ያው እንደመጣው ብዙ ጊዜ የሚፈርም ዶክመንት አለ። አሁን እንደዚህ ተዘጋጅቶ ነው የጠበቀሽ። እንዴት አለሽ? እሺ ቤቢ እንዴት ነው? ሰላም ነሽ? አለን። እዛን ደግሞ ቲሙንም ጥሪልኝ። ምን ያህል ጊዜ ሆነ ማለት ነው ዲቦራ ፋውንዴሽን ከተመሰረተ? 6 ዓመት በቃ እየሆነው ነው። ይሄኛው ቢሮ 5 ዓመት፣ መጀመሪያ የተከራይተን የነበርንበት ደግሞ 6 ሊሆነው ነው ማለት ነው። አንድ ላይ 6። ምን ያህል ስራዎች ተሰሩ በ6 ዓመት ውስጥ? በጣም ብዙ ነው። በጣም ግንባታም ላይ አሁን በኋላ ወደ ለገጣፎ ስንሄድ ትምህርት ቤቱም ላይ በጣም ብዙ ስራ ተሰርቷል። እንደ ቤኔፊሻሪ ደግሞ እዚህ ከ2000 በላይ ቋሚ ተመዘገበ የሚረዱ አሉ። ትምህርት ቤት ላይ 300 ቋሚ ተማሪዎች አሉን። ከዛም ብራንች ደግሞ ወደ ቡታጅራ ከፍተናል። አሁን ሀረር እየጨረስን ነው። እንደዛ እያለን ወደ አማራ ክልልም ወደ ትግራይም ቀስ እያለን መግባት እቅዳለን። ስለዚህ ላይ ስብሰባ እናደርጋለን እንደ አፕዴት ሚቲንግ። እሱ ላይ ጆይን ታደርጊንና ታያለሽ ስራ ተፈቀደልኝ። ደስ እያለ ያው ብዙ ሰራተኞቻችን ወደ 4 ሰራተኛ ወደ አሶሳ ካምፕ ሄደዋል። እዛ ሬፊጂ ካምፕ ላይ አእምሮ እድገት ውስንነት ያላቸውን ልጆች ለማየት፣ ለማገዝ፣ ለማከም እና እዛ አካባቢ ስልጠና ለመስጠት ሄደዋል። ግማሹ የቀሩት ደግሞ እዚህ ሚቲንግ ላይ እየጠበቁና። አደራችሁ? እንዴት አደራችሁ? ዛሬ ከእንግዳ ጋር ነው የመጣችሁ ቤት? ዛሬ ስብሰባውን ትቀላቀያለሽ? ፈቅዶልኝ ነው። እንዴት ናችሁ? ሰላም ናችሁ? እዚህ በቃ
ቴንክ ዩ ለአፕዴታችሁ ጨርሰናል። እሺ መልካም ቀን። ወደ ለገጣፎ እንሄዳለን፣ ግን ዲቦ በጣም ማግኘት ፈልጋ አንቺ እዚህ ቁጭ ብላ እየጠበቀችሽ ነው እና ዲቦዬ አይ ረቲ ሳሜኛ ሳሚያት ዲቦዬ ዛሬ ትምህርት ቤት አልገባሽም? ለምን ቀረሽ ትምህርት ቤት? አውቃ አይ ፋይቭ በስቅ ዲቦዬ ይመችሽ። ቻው ዲቦዬ። ቤኪ እናት ነሽ፣ ደግሞ ምርጥ እህት ነሽ። የምትሰሩት ስራ ደግሞ በጣም ከልጆች ጋር የሚያገናኝ ነው እና ስራሽን እናትነትሽን እንዴት እያመቻቸሽ ነው ጊዜሽን የምትጠቀም? ሁለት ያው ጥሩ ባለቤት አለኝ። በጣም ሰፖርቲቭ ነው። ስራ በጣም በስራ እንተጋገዛለን። እዚህ ፋውንዴሽን ላይ ያግዘኛል፣ ግን እናቴም በጣም ታግዘኛለች። ስለዚህ በደንብ ሰፖርት አለሽ። በደንብ ዲቦራ ስትወለድ አንቺ የኤሌመንተሪ ተማሪ ነበርሽ። እንዴት ነበረ የዲቦራን ሁኔታ የተቀበላችሁት? የዛኔ እንደተወለደች አላወቅንም። ሆስፒታል ሄደን ስናያት በጣም የሆነ ፈረንጅ የምትመስል ጉንጯ ትልልቅ፣ አይኗ ትንንሽ፣ አፍንጫዋ የለም ምናምንና ስታምር አሻንጉሊት ነው የምትመስለው ነው የምንለው እና ዳውን ሲንድሮም የሚለውን እሷ ተወልዳ ነው 8ኛ ክፍል ባዮሎጂ ክላስ ላይ ስማር ያገናኘሁት ዶቱን እንጂ ማንም ያስረዳን የለም። እኛም እንደ ቤተሰብ ቃሉንም አናውቀው፣ አካባቢያችን ላይ ማንም ስላልነበር እንዳሁኑ ደግሞ ዳውን ሲንድሮም ልጅ ይዞ የሚሄድ ሰውም አታይም። የዛሬ 16 ዓመት ምንም አይነት ወሬ አልነበረም በዚህ ጉዳይ እና ስለማናውቅ በጣም በቃ አዲስ ነው የሆነብን። በቃ እኛ እንወዳት ነበር ዲቦን ስናያት፣ በቃ ጉንጯ ምናምን አታለቅስም ነበረ። በቃ የዳውን ሲንድሮም ህጻናቶች ይለያሉ፣ ያው ከልጅነታቸውም ጀምሮ ትለያቸዋለች። ግን እኛ በቃ ቆንጆዬ ናትና ቅንድቧን በቃ እንትን ያለ ነው የተኳለ ነው የሚመስለው የነበረው እና ስታምር ምናምን ከማለት እንትን አንድልም ነበር። ስማረው ግን ትምህርት ቤት ላይ ገባኝ። ከዛን ደግሞ እንዴት ነው ለማህበረሰቡ በቃ ሲያውቅስ ምን ይሰማል የሚለውን ሰው ይሰማል የሚለውን ያው አባቢ ያንን ጉዳይ ፈታው ማለት ነው። መጽሐፍ ጻፈ፣ ፋውንዴሽን ሲቋቋም ሞራል ሆነችን። ስምሽን ግን አልነገርሽኝማ። ስሜ ኪሲያ ለማን እባላለሁ። ማን? ኪሲያ። ኪሲያ ምን ማለት ነው? ኪሲያ እንደ መልአክ። እንደ መልአክ እንደ መልአክ ነሽ ማለት ነው አንቺ ለፋሚሊ። አሪፍ። ዛሬ ምን አዘጋጀሽልኝ ታዲያ? ምን አዘጋጀሽልኝ? ግጥም። እስኪ ምን አይነት ግጥም ነው ልስማው? እሺ፣ የግጥሙ ርዕስ ሉላ። እሺ። የሚወዳት የኢቢኤስ ካሴትና እና በጣም የሚወዳት እንቁ የሆነች ተሳታፊ የሆነች በጣም የሚወዳት ሉላዬ በጣም እወድሻለሁ። እኔ እወድሻለሁ። አመሰግናለሁ። ይሄ ደስ የሚል ሰርፕራይዝ። እንኳን መጣ ወደዚህ ግቢ። እንደምትመጣ አታውቅም ነበረ፣ ግን እግዚአብሔር ግን በጣም ነው የምትወድሽ። በቃ ብዙ ጊዜ ጠይቃናለች አገናኙኝ ብላ። ዛሬ ግቢያችሁን እናያለን። ውሎ የሚለውን ፕሮግራማችንን ታውቂዋለሽ? ውሎ የሚለውን ዛሬ እኮ የቤኪን ውሎ ነው የምንሰራው። አልነገረችሽም? ይኸው ዛሬ እሷን ውሎ ነው የምንሰራው። ስራ ስትሰራ እንገባለን። ምሳ ከጋበዘችኝ ምሳ እበላለሁ አብሬያት። ትጋብዥኛለሽ? ምን ትጋብዥኛለሽ? አብረን አሁን ስብሰባ ከኛ ጋር ትገባለች። ትነግረናለች ያለውን በሳው ሪፖርት ታቀርቢያለሽ። ስራ አሪፍ በጣም እሺ። ስለዚህ ይሄ የዳይሬክተራችን ቢሮ ነው እና የአካዳሚክ ሲዮ ምሳሁን ይባላል። ስብሰባችሁን ቀጥሉ፣ ግን እኔ እናንተ ተሰብሰቡ፣ እኔ እጠብቃለሁ። ግቢውን እያየሁ ምን ሰራሽ ይሄን ሰሞን እንዳለ? ይሰራሽ ኮሚኒኬሽን ቡክ እጽፋለሁ። የእናቶች ኮሚኒኬሽን ቡክ እጽፋለሁ።
በቃ ምንም ችግር የለውም። ምሳ ላይ እናያቸዋለን። ቤኪ ወይ ባለፈው ስላልመጣ አሁን የአማንን መታሰቢያ የተሰራለትን እያየሁት ነበረና ደስ ይላል በጣም። ትክክል። ይሄንን ስንሰራ ብዙዎቹ ቢልዲንጎች ላይ እናደርግ ነበር። የሆነ አስተዋጽኦ የሰራ ግን የአማን ሙሉ ስለ አንድ ብቻ ኢንቲቲ አይደለም፣ ሙሉን የዲቦራ ላይ አስተዋጽኦ ያደረገ ሰው ነው ብለን በቃ ሲገባ እንዲታይ የሚል ፍላጎት ነበረን። እንደዛ ነው። በጣም ልባችን ውስጥ ሁሌም ማንረሳው፣ ሁሌም እናስበው። ምንም አሁን ከኔ ጋር በጣም ጥሩ ኮሚኒኬሽን ነበረን። ለዚህ ስራ ስፈልግ ቴክስት ነው ማድረገው፣ ምንም በቃ ሳይንገራገር እሺ ነው የሚለን እና ሁሌ በልባችን ነው እና ያው ሁሌ እንወደዋለን፣ መቼም ማንረሳው። ለመጣን ከዲቦራ እኩል ደግሞ የአማንን ስም እዚህ ጋር ማየት ለእኛም በጣም ያስደስተናል እና እናመሰግናቸዋለን። እኛም በጣም እናመሰግናቸዋለን። ቴንክ ዩ። ወደ ኋላ ወስደሽ ቀጣይ እንደምናደርገው አሁን የምንሄደው ወደ ፔዲያትሪክ ሴንተሩ ነው። ገና አልተከፈተም። ትልቅ ፔዲያትሪክ ሴንተር እነዚህ ልጆች የሚታከሙበት፣ ለሌላው ማህበረሰብ ክፍት የሚሆን ፋውንዴሽኑም ደግሞ ሰስቴይነብል እንዲሆን መክፈል የሚችል እየከፈለ የሚታከምበት፣ ለእኛ ልጆች ደግሞ በመታወቂያ በሆነ ሲስተም አዘጋጅተን ነፃ ሕክምና የሚያገኙበትን ተቋም ነው የፈጠርነው። ይሄ ሙሉ ተቋሙ ዲቦራ ቪሌጅ ነው የምንለው። ለምን ከትምህርት ቤትም ውጭ መጫወቻ አለው፣ ፉትቦል ፊልድ አለው፣ ባስኬትቦል ፊልድ አለው፣ ዴይሪ ፋርም አለው፣ የቬጅቴብል ፋርምም ስላለ በቃ ሆሊስቲክ ሴንተር ነው። ወደፊት ደግሞ ዋናም ማድረግ እንፈልጋለን። ኦሎምፒክ ስፔሻል ኦሎምፒክ እዚህ እንዲዘጋጅ እንፈልጋለን። ለስፔሻል ልጆች ቦታውም ለነሱ ምቹ እንዲሆን አድርገን ግሪን እንዲሆን በቃ ሪላክስ እዚህ ስትገቢ የሆነ ስሜት ጥሩ ስሜት እንዲሰማሽ አሁን ራሱ ሰምቶኛል። ሪላክስ የሚያደርግ ትንሽ ፀሐይ ያለ በዚህ ሰዓት ግን እንትኑ ዛፉ ምናምን ትንሽ ንፋስ ያደርገዋል። እስቲ የደረሰበትን የገባ እቃ እንደዚህ ለማየት ነው። ደግሞ ዳንስ ክላስ ሆኗል። ይሄ ዳንስ ፋን ክላስ ነገር ነው። እንዴት ናችሁ? እዚህ ገብተሽ ያቸው ሰላም ናችሁ? እችላለሁ እንደናንተ እንዲህ ሃይ ጥሩ ነው። ቻው ቻው። እሺ እኔ ቆንጆች ጎበዞች፣ ቻው ቻው። እኔ ማን እሺ ቤኪ እንደምናደርገው አንድ አፍታ የሃይ ስኩል ተማሪዎችን ሳላያቸው እናንተ እነሱ ያቸውና ከዛ ነው ወደ ቦሌ እንመለሳለን። እንዴት ናችሁ? ደህና ነህ? እንጫወታለን። እሺ አብረን ሰላም በለኛ። እንዴ ወይ አብዲኮ እንዴት ናችሁ? ወድሻለሁ። እኔም ወድሃለሁ። ኳ
ኳ አንቺ ከቤኪ ጋር በቃ ከተመደ ማድረግ ነው ማውጣቱ ተዘጋጀልኝ መጽሐፌ። እሺ የት አለ? ስራ አሪፍ ነው። ቲፕ ማድረግ ይፈቀዳል? ይሄኛው ደግሞ ነው ኪሴ ውስጥ ነበር። አመሰግናለሁ። ሌላ ጊዜ ነው በደንብ እመጣለሁ። እሺ በጣም እናመሰግናለን። ዲቦራ ፋውንዴሽን መከፈቱ ብዙ ሰዎች ላይ ለውጥ ያመጣም ይመስለኛል። አመለካከታችን ላይ እነዚህ ልጆች ብንንከባከባቸው እድሉን ብንሰጣቸው ደግሞ መስራትም እንደሚችሉ እና ምን ያህል ሰራተኞች ከዲቦራ ፋውንዴሽን ስራ ጀምረዋል? በዳውን ሲንድሮም ያላቸው ናቸው እነሱ ወደ 25 እንደዛ አልፈናል እና አሁን ደግሞ ቁጥሩን በኃይለኛው ለመጨመር ነው እቅዳችን። አሁን ተቋማቶች እያበረታታን ነው እነዚህ ልጆች መቅጠር እንደ አንድ አላማቸው አድርገው እንዲሰሩ። ምን አይነት ስራዎች ላይ ተሰማርተዋል? እስካሁን ኢትዮጵያን ኤርላይንስ ላይ በጋርድኒንግ ይሰራሉ። ኢትዮ ቴሌኮም ላይ የቢሮ የክለርክ ስራ ይሰራሉ። ሂውማን ራይትስ ኮሚሽንም እንደዛው የክለርክ ስራ ይሰራሉ። ሆላንድ ዴሪ በመስተንግዶ ይሰራሉ እና የሰብአዊ መብት ኮሚሽንም ላይ እንደዚሁ የክለርክም የተለያዩ ስራ ይሰራሉ። ሁሉንም ስራ መስራት ይችላሉ። አሁን እንደ ፋውንዴሽን 12 ልጆች ቋሚ ቀጥረናል የኛ ሰራተኛ ሆነው ማለት ነው። ጋሼ ስለተገናኘን ደስ ብሎኛል። ከኔ ጋር የመጀመሪያችን ነው ዛሬ። እኔም በሚዲያ ነው የማውቅሽ እንጂ አልተገናኘንም ነበረ። ያው ዛሬ ቤኪ የእናቶች ቀን ነው እና ቤኪ ደግሞ በጣም ጎበዝ እናት ናት። ደግሞ ዲቦራ ፋውንዴሽን ውስጥ ደግሞ አሁን ስራ አስፈጻሚ ናት እና የእሷን ውሎ ልንውል ነበር የመጣ ነው። እንዳጋጣሚ ተገናኘ። ደስ ብሏችሁ አላችሁ እንዴ? እኔ እንደውም የአንቺን ውሎ ልውል መጥቼ ራሴ ተደስቼው አልኩኝ እያልኳት ነበረ። ቤኪ ከመጀመሪያውም የቤት ስሟ የልጅነቷ እኔ ቅመም ነበር የሚላት። ሁሉም ትላልቆቹ ሶስቱ የየራሳቸው ባህሪ ያላቸው ነበራቸው በልጅነታቸው። ቤኪ ፈጣን ነች፣ ሁለተኛ ነች፣ ቅመም የሚል ስም ነበራት እና አንዳንዴ የቤት አስተዳዳሪ ምናምን የምትሆነው እሷ ነች። ኃላፊነት ትወስድ ነበረ። አይ በቃ ከልጅነት ጀምሮ ወንድምቷን ጸጥታ አስደርጋለች። ይሄ ኃላፊነት ነው ወደ ዲቦራ የመጣው። ቀላል ነገር አይደለም እዚህ ቦታ ላይ መቀመጥና ኃላፊነቱ ሲሰጣት ምን ነበር የታየው ቤኪ ላይ? ደስተኛ ነች ማለት እሷ ኃላፊ ሳትሆን ሌላ ሁለት ኃላፊዎች ከእሷ በፊት ነበሩ። ያኔም ትሰራ ነበር። ስለዚህ እያየች ነው የመጣችው። የኔ ልጅ ስለሆነች ሳይሆን በሂደት ውስጥ ብቃት እንዳላት እኔ ብቻ ሳንሆን የቦርድ አባላት አይተን አረጋግጠን ነው ብትሆን ያለው። ስለዚህ አንድ ሶስት ነገሮች አሉ። ስራዋ ላይ ትኩረት ታደርጋለች፣ ስራዋን ትጨርሳለች። ሁለተኛ ረጅም የማሰብ አቅም አላት። ነገ ይሄ ቢሆን የሚል ስትራቴጂክ የሆኑ ነገሮችን ትመለከታለች። ሶስተኛ ትግባባለች። በዚህ ምክንያት ይሄ የሊደርሺፕ ኳሊቲ ስለሆነ ይሄ ቢሆን በሚል የብቻዬ ሳይሆን እንደ ቦርድ ተግባባል። አራተኛው የመጀመሪያው መመዘኛ ባይሆንም እንደ ዲቦራ አይነት ፋውንዴሽን ጸንተው ሊሰሩ የሚችሉት ከዚህ ጋር የሚያያይዛቸው ነገር ሲኖር ነው። ወይ ዘመድ ሲኖራቸው፣ ወይ በቅርብ የሚያውቁት ሲኖር፣ ወይ እህት ወንድም ሲኖራቸው የበለጠ
ምክንያቱም ይሄ ቤት እንደሌላው አሁን ደሞዝ አግኝቻለሁ እና እዛ ልሂድ፣ አሁን ደሞዝ አግኝቻለሁ እና እዛ ልሂድ የሚያሰኝ አይደለም። ልጆች አንዴ ፍቅር ከለመዱ ያ ፍቅር ያስለመደ አብሮ መዋል የለመዱት እንዲለያቸው አይፈልጉም። ስለዚህ የፈለገው የደሞዝ ጭማሪ የሚመጣ የተሻለ ነው ቢባልም ጸንቶ የሚቆሙ መሆን አለባቸው እዚህ የሚሰሩት። ስለዚህ ያን እንደ ተጨማሪ ነገር አይተናል። እዚህ ቤት አሁን ስናይ እንደዛ አይነት ነገር ያላቸው ልጆች አሉ። እዚህ መለየት የማይፈልጉ ወይ ወንድም ያላቸው ወይ ዘመድ ያላቸው ወይ ጎረቤት ላይ የሚያዩ ምናምን መለየት የማይፈልጉ አሉ። ስለዚህ በእነዚህ ምክንያቶች ነው እና ደግሞ ከወጣች በኋላም በቂ ስራ ነው የሰራቸው። አስተባብራ በደንብ ነው የሄደችው። እኔ እመሰክራለሁ። ቆንጆ ምሳ ነበረ። ለሌላ ጊዜ ስለማይነግረኝ እንደዚህ ብሎ እጠይቅልሻለሁ። እኔ ዛሬ በደንብ ነው የምጠይቅልሽ። ቡናው እኮ እዚሁ ነው ያለው። በእውነት? አዎ፣ ከዚሁ ጋር ይለቀምና እዚሁ ይተፈለፈል። የምር ነው። የምር ነው። እውነት? ስለዚህ የአዲስ አበባ ቡና እየጠጣሁ ነው ማለት ነው። የቦሌ ቡና ነው እንጂ የቦሌ ቡና። ጫካው ደስ አይልም? እንደ ቡናው ከመጣ ይቀር ቆይ መጣ አንዴ ቀይ ሽሽ መጣ። መልካም እናትሽ ቀን በጣም ያምራል። በጣም ነው የሚያምረው። በጣም አመሰግናለሁ። ወደድሽው? አዎ በጣም ነው የሚያምረው። አመሰግናለሁ። በጣም የመጀመሪያ እናቶች ቀን ስጦታ የእኛን እናት ነው እንጂ የምናስበው። በቃ ጋሽ እንግዲህ ያው ሰምታችኋል። በጣም አመሰግናለሁ። እንኳን ለእናት ቀን አበቃሽ። አሜን። ምን ይመኙላታል ደግሞ እንደ አባት? በቃ ጥሩ መሪ እንድትሆን። ጥሩ መሪ ተቀብያለሁ። ይሄ ትልቅ ጥሩ መሪ ተቀብያለሁ። እኔም ያንተን ፉት ስቴፕ ተከትዬ በቃ እንዳንተ ነው ሆኖ ፈልገው እሱ ነው። አይ ከኔ በላይ ነው ያሰብኩት። ስለዚህ ሁሌ ከዲቦራ ስትመጪ ወደ ቢሮዎች በእግርሽ ነው? እዚህ በሚያምር አስፋልት ግን ትንሽ ፀሐይ ሆነብሽ አንቺ። በነጽሬን ያዝኩት ለዛ ስለሆነ ምንም ችግር የለውም። እዚህ እንዲቀለኝ ብዬ የቴክኖሎጂውን ቢሮ ተሻግሮ ነው ያደረኩት። ከዲቦራም እንዳርቅ መጥቼም እዚህ ቀለል ብሎኝ እንድገባ። የቴክኖሎጂ ቢሮ ምንድን ነው የሚሰራው? ቤስ ቴክኖሎጂዝ የኢኖቬቲቭ ሶሉሽን በትራንስፖርት ኤሪያ ላይ ትራንስፖርትን ማዘመን ነው የምንለው። የትራንስፖርት አገልግሎት አሰጣትን ያዘምናል። አይ እንዴት ናችሁ? ዛሬ ሉላን ይዤላችሁ መጥቻለሁ። ያዋለን እንኳን ደህና ቆያችሁ። ሰላም። ብዙ ነገር ነው የምታረጊው በቀን ውስጥ የገባኝ እና የተለያዩ ስራዎች መሆናቸው ደግሞ ትክክል። እዚህ ይሄኛው በቃ በትምህርቴ ባክግራውንድ የመጣ ስራ ነው። ያ ደግሞ ከልቤ በእህቴ ምክንያት የመጣ ሁለቱ ተጣምሮ ደስ የሚሉ ነው እላለሁ። በጣም ጥሩ ቀን ነበረኝ ቤኪዬ። በስራሽ ደግሞ በርቺ። አመሰግናለሁ። ከዚህ በላይ ስኬት ላይ ደርሰሽ እንዳይሽ ምኞቴ ነው። እኔም እንደዛው። እኔ ደግሞ ያው አንቺን በሚዲያ ነው የማውቅሽ የነበረው። ሁሌ እናደንቃለን ሚዲያ ላይ። ዛሬ ደግሞ በአካል ሳገኝሽ ምን አይነት እና እንዳለሽ ስላየው በጣም ደስ ብሎኛል። በጣም ነው የምንወድሽ። አመሰግናለሁ። እግዚአብሔር እናመሰግናለን። ቴንኪው በጣም ሰላም። መልካም የእናቶች ቀን በድጋሚ። ከዚህ በኋላ በደንብ ሴሌብሬት አድርገን። አመሰግናለሁ። ቻው ቤኪ። ቻው። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።